አደሻለሁ ተቃጥያለሁ ምንድነው የተፈጠረው በመድኃኔ ማርያምን ባምባን ያለኝ ምንድነው ወይኔ ተቃጠልኩ ማርያምን ተቃጠልኩ ወይኔ ሲቲ ጉድ አረገን ጨፈርክ ለአቻ ጨፈርክ እኔ ነኝ የምጨፍረው አንተ አይደለም የምጨፍረው ትጠጣዋለህ ይኸውልህ አየሁ አይደለ ትጠጣዋለህ ማን ቦትለር እንደሆነና ዋዳደ አንቺ ኤቨርተን አኮራሽኝ መብራት ጠፍቶ ማለት ነው በቃ እኔ አብጄ ነበር ነው የምላችሁ በቃ ኤቨርተን ምሽቴን አሳመርክልኝ በአቻ የሚደብረኝ መስሎ ነበረ ዳቻለኛ አሁን እኮ 3 ነጥብ ነው ግባን ነው ታወያላ ታይተሻል ሜዳ ለቀሽ ስትወጪ ታይተሻል ውስጥ ተስፋ ቆርጧል እያንዳንድ ከነ ቋጣሪው ከነ ደጋፊ ከነ ፈላው ወይኔ ኤቨርተን ወይኔ ዴቪድ ሞይስ እኔ ማለት ነው ሁላችሁ ኢንቫይትድ ቱ ዘ ፓሬድ በቃ ተጋብዛችኋል ፓሬዱ ላይ አብራችሁ ነው የምትጨፍሩት ይሄ ትልቁ ለታዶ ኤቨርተንና ተሙትልኝብኛላችሁ አንተ በመድኃኒዓለም የማይጣል ነጥብ ትጥላላችሁ አንተ ጉሂ ምን አይነት ተጫዋች ነው በመድኃኒዓለም እንዴ አንተ ለዋንጫ እየተፎካከርክ እንደዛ አይነት ስህተት ትሰራለህ ዶኩ ስላላችሁ አመስግኑ ዛሬ በኢየሱስ ስም አንተ አረ በመድኃኒዓለም አንተ ሲጀመር 1-0 እየመራህ እንዴት ነው ለዋንጫ ነው የምትፎካከረው ለዋንጫ እየተፎካከርክ እንዴት ነው እንደዚህ አይነት አውጥቶ የምትጫወቱት ዶኩን ስላላችሁ አመስግኑ በኢየሱስ ስም እንዴት 2 ነጥብ ትጥላለህ አንተ ለዋንጫ እየተፎካከርክ እንደዚህ አይነት ጨዋታ መቤቴ በጣም ነው የሚያናደው በእውነት አረ ቋጠሯችን አረ አንተ ምን አይነት ያበደ ምሽት አሳለፍኩኝ ብዬ ይሄ ደደብ ማይክል ኦሊቨር የሚባል ዳኛማ ገና ጌሙ ሲጀመር ላይቭ ላይ ገና ጌሙ ሲጀመር ነው ይሄ ውሻ የሲቲ ተከፋይ የሆነ ዳኛ ሁሉም ያውቃል ማይክል ኦሊቨር ሌባ አብዛኛው የሲቲ ጨዋታ እሱ ነው የሚዳኘው 98ኛ ደቂቃ ረስታ ጨዋታ ኤክስትራ ታይም ላይ ምን ሰዓት ተገደለ ዶኩ 2 የሚገርም ጎል በዚህ ቅርቅር አረገ እሱ ላይ ምንም ልትላችል ሌባ ዳኛው ነው ገባ አይደለ የሲቲ ደጋፊ ምንም እንዳትደሰት ማሸነፍ ያለብን ጨዋታ ነው አቻ ያወጣው እሱም አይገባም ነበር ገባ እኔ የምናደደው መሸነፍ ስለሚገባ እንጂ ጌሙ ሲጀመር ማይክል ኦሊቨር የሚባል የበሰበሰ ዳኛ እየዳኘ ሲቲ ዛሬ አቻ ያወጣል ብትለኝ ገባ አይደለ እንደዚህ እግሬን ሰቅዬ በፈገግታ ነበር ምተኛው ገባ 3 ነጥብ ስለነጠካቸው እነዚህ እኔ ካሁን በኋላ ማኑ ህይወቴን ሙሉ የኤቨርተን አሽቃባጭ ነው ሞኑ ገባ አይደል 3 አመት እንዳይወርዱ እንደደገፍኩላቸው የሚያውቁ ነበር የሚመስለው ዛሬ ቤሪ የምትባል ሰውዬ ማኑ ቤቶ ደደብ ቤሪ ወርቅ ገባ አይደል ዴቪድ ሞይስ ውለታን አንረሳው ለነገሩ ጥሩ ነው ማን ሲሸነፉ ላይቭ ላይ ማን ምሞት መስሎ ነበር ቀልቤ አስፈርቶኝ ምሞት ነበረ ዶኩ ለጤናዬ ራሱ ውለታ ውለሽልኛል አረጋጋሽ ቴንክ ዩ ዶኩዬ ገባሽ አይደል ሽንፈቱ በጣም ያረካይ ነበረ ግን አቻውም አለቀልሽ ነው ሌላ ጨዋታ ደግመሽ ትጮቻለሽ እኔ ሳልጮት ማለት ሌላ ጨዋታ ትጮቻለሽ እሱም ትጥያለሽ አባቴ ገባሽ አይደል ማን ነው ሲቲ ምናምን አሁን መጥቶ እስካሁን ካንቺ የበለጠ ደጋፊሽ ነበርኩ ሚለው ደጋፊ መጥቶ ሲረግጥሽ ታያለሽ ይረግጥሻል የተኛን አንበሳ በርበሬ ያጠኑት ማለት ይሄ ኮን ያራዳ ልጆች ምንድነው የተፈጠረው ይሄ እግር ኳስ ነው ቀሪ ጨዋታ ኖሮ እስካላሸነፍክ ድረስ ውጤት ሊያዝ አይችልም በፍጹም ዛሬ ማንቸስተር ሲቲ ፈርስት ሃፍ 1-0 ሲመራ ቆይቶ 3-1 ከርብተውት ነበር ኤቨርተኖች ነገር ግን የፔፕ ጋርዲዮላ ሰራዊት ያው መራህም አይተኛምና ባለቀ ሰዓት ጄሬሚ ዶኩ ዛሬ ምን አይነት ተጫዋች ነው ዛሬ በቀኝም በግራም እጅግ በጣም አስደናቂ ጎሎችን አስመልክቶናል ማለት ነው ማርክ ጌ ከሱ ማይጠበቅ ስህተት እጅግ በጣም ድንቅ ነበር ነገር ግን ከሱ ማይጠበቅ ስህተት ሰርቶ እንግዲህ 3-1 በሆነ ውጤት ይሄ ጨዋታ መጠናቀቅ ችሏል ይሄ ውጤት ኤቨርተንንም ሲቲንም አልጠቀመም በርግጥ ሲቲ 3ኛውን ጎል ከምንም ነው 6 ደቂቃ ተጀምሮ 6 ፕላስ ላይ ነው ያገባው ዶኩና ከምንም ነውና ዋንጫ የሆነ ያሸነፉ ነው የመሰላቸው ደስታቸው ማለት ነው ነገር ግን በዚህ ጨዋታ የሚጠቀመው አንድ ክለብ ነው እሱም የሚኬል አርቴታው ሰራዊት አርሰናል ነው አሁን ሊጉን
በ5 ነጥብ እየመራ ነው ሲቲ። በእርግጥ አንድ ቀሪ ጨዋታ አለው። አሁን እድሉ በአርሰናል እጅ ላይ የተወሰነ ነው። ከዚህ በኋላ የትንፍጩ ዱቄትን አምጩ ይሰራል። አሁን ግን ነጥብ ከጣለ አርሰናል ችግር ያለው ማንጋ ነው ምና ይሆናል። ለማንኛውም ማንቸስተር ሲቲ ወሳኙን ጨዋታ ነጥብ ጥሏል። ተናግር ያለው ያለ ሮድሪ ጨዋታ ማስተዳደር ለሲቲ ከባድ ነው ብዬ ነበር ከጨዋታው በፊት። ግን ምን አይነት በድራማ የተሞላ ጨዋታን የተመለከት ነው። የሲቲ ደጋፊዎች ወጥተው ነው መልሰው የገቡት። በእርግጥ 1 ነጥብ ስቲል ስፓርክ አለው። ምክንያቱም አርሰናል ከዌስትሃም አዊ በጣም ከባድ ጨዋታ ነው። ግን ሲቲም ስቲል ገና ብሬንትፎርድ፣ ቦርመዝ፣ አስቶን ቪላ ይቀረዋል እና በጣም ሊጉ ከባድ ነው። ግን አርሰናል አንድ ጆሮን አልያዘም ብላችሁ ወገን አበቃለን ወገን አበቃለን። ሀገሪቷ ተበጠበጠች። ወይኔ ያለቀልን። ወይኔ ሲቲ ጉድ ሰራን። ባለቀ ሰዓት ጉድ ሰራን። ነጥብ እንደምጥል እኮ አውቅ ነበረ፣ ግን በኤቨርተን አልነበረም። በእንደዚህ ጫጫውታ ደግሞ አልነበረም። ምን አይነት ተከላካይ ነው ዛሬ ያየ ነው። ዶኩ ግን ትለያለህ። ሞክራችኋል፣ እግዚአብሔር ሞክራችኋል። ይሄ እኮ ሌላ ጊዜ ቢሆን አሪፍ ፖይንት አግኝታችኋል ይባሉ። ምክንያቱም ከ3-1 ነው። ግን የዋንጫ ጨዋታ ነው ያስበላኸው። ኧረ በስመ አብ አስበላሃን በቃ። ፍሬ አፈራ መድፈኞቹ እንደ አጸቋማ ፋሚሊ እንደ ዛሬ ቀን ተደስቼ አላቅም። ኮራሁባችሁ የመድፉ ቤተሰብ። ፍሬያችን ፍሬ አፈራ። ወንዳታ ኤቨርተን ማሸነፍ ነበረብን፣ ግን አቻም ቢሆን በቂያችን ነው። ይመቸን መድፈኞቹ። የደስታ ቀን ነው የምን ዝምታ፣ ይደበላለቅ መሬት ይመታ። ምስክሮቹ የሙሽሮቹ የአርሴ ቤተሰብ እስኪ እናያችሁ ከየት አላችሁ? አርሰናል የኤቨርተንን ውለታ በምን እንደሚከፍል ጊዜ መልስ ይኖረው ይሆናል። ለአሁን ግን ሲቲን ነጥብ በማስጣሉ ከምስጋና ውጪ ምንም ስጦታ አይኖረውም። አርቴታ ከህመሙ ድኗል። የባለፈው ከሲቲው ሽንፈት በኋላ የዴክላን ራይስ አሁንም እድሉ አለን የሚለው ተስፋ የማድረግ ንግግሩ ዛሬ ምላሽ አግኝቷል። የአርሰናል ደጋፊዎች እንኳን ደስ አላችሁ። ወይኔ አሸነፈ ብዬ ቪዲዮ ሰርቼ ወይኔ ይህንንስ ማናየበት። ግን እኮ አሸነፈ ብዬ እኮ ቪዲዮ ሰራው። ማን ኤቨርተን እንደዛ አስቃብጬልህ እንደዛ ትችላላችሁ እንዴ? ስንት አይነት ቡድን ያላችሁ? 2 አይነት ፈርስት ሃፍ ሌላ፣ ሰከንድ ሃፍ ሌላ። ግባ ምድረን ቋጣሪ ዝምጭጭን ያስደረግልኝ ኤቨርተን ቴንኪው። ካንተ አንድ ነገር ጠብቄ ነበር፣ ወይ ማሸነፍ ወይ አቻ መውጣት። ብቻ ይህንን ቡድን በስነ ልቦና ረገድ አዳክመህ ነጥብ እንድታስጠልልኝ ነበር የፈለኩት። አረካኝ ኤቨርተን። አቻም ይበቃኛል እኮ እኔ ግን አሸንፈሃል ብዬ በጣም ደስ ብሎ የነበር ቪዲዮ ሰራሁኝ እኮ አስቀድሞ። ኤቨርተን ቃላባ ያደረገኝ ይሁን ምንም ማለት አይደለም። ማን ይኸውልህ ብዙ ወሬ አላበዛብህም፣ ግን አቻ የሆነው በምክንያት ሊሆን ይችላል። እንደዚህ አይነት አቻ ወሳኝነት ሊኖረው ይችላል። አቻ የሆነው ዶኩ አቻ የሆነው በምክንያት ሊሆን ይችላል። እሺ ችግር የለውም እኮ 3-2 እያሰብን ነበር እኮ፣ ግን አቻ የሆነው በምክንያት ሊሆን ይችላል። ስለሚቻል ቢስሚላህ ወይኔ መሸነፍ ነበረባቸው። ግን ይሄንንስ ማን አየበት? በጀማል ሞት እንችላለን። አሁን ይሄ ዋንጫ ማለት ነው በእጃችን ተመልሶ ወድቋል። በቃ ይሄ ዋንጫ ተመልሶ በእጃችን ወድቋል። እንበለዋለን። በቃ አሁን 3 ጨዋታ ብቻ ነው የቀረው። ከ3 ጨዋታ ከበድ ሊል የሚችለው ዌስትሃም ብቻ ነው። እሱን ከተወጣ ነው በላነው። ቢስሚላህ እናመሰግናለን። ኤቨርተን ቀጣይ ሲዝን ከአርሰናል ጋር ስትጫወቱ ብቻ ነው የምቆጥርባችሁ እንጂ ማለት ነው ሙሉ በሙሉ የኤቨርተን ደጋፊ ነኝ። እናመሰግናለን። አረ ቢስሚላህ ትችላላችሁ። ማሸነፍ ነበረባችሁ። 3-1 እያለ መጫወት ነበረባችሁ። ግን ይሁን ኢትስ ኦኬ። ኤቨርተን እሺ ልንከባለን። ወይኔ አታዩኝም? እሺ ምን ውጭ ለደረ ብርድ ይምታኝ
ወይኔ ቢስሚላህ ይሄ ዓመት ግን ምንድነው ዋንጫውን በላ ነው ብለን ለደስታ ስንዘጋጃች በጠረባ ቆርጦ ይጥለናል። ተስፋ ቆርጠን አልቅሰን ብለን የሐዘን ቤታችን ገብተን ቁጭ ስንል እንደዚህ ሰርፕራይዝ ያደርገናል። ይሄ ዓመት እኮ ረጅም ነው። 40 ወር ነው እንዴ ያልቅም ቤተሰብ። በዚህ ዓመት ስንት ደስታና ሐዘን አየን። ወይኔ በአላህ ደግሞ እኮ አንተ ዶኩ የምትባል አንተ ፋንድያ የሥራህን ይስጥ እንጂ እኮ 3 ነጥብ ሰጥተውን ነበርኩ። 3 ነጥብ ኤቨርተን እንዴት ነው ካምባክ ያረቀው? 1-0 ረፍት ወጣ። ተስፋ ቆርጠን